ኔትወርክ የሌለበት ቦታ እሄዳለሁ። ስለዚህ እንደተጨናነቂ ኢትዮጵያ ላይ የትም ቦታ ኔትወርክ የሌለበት ቦታ የለም። 6 ወር በ6 ወር 2 የደወለልኝ ነው ያለችው። ቢያንስ አንዴ ኔትወርክ 1 ወር ጠፋ ቢባል 2 ወር ጠፋ ቢባል ሙሉ በሙሉ እንደዚህ ሊጠፋ ይችላል የሚል ግምት የለም። ከዚህ በፊት አማራ ክልል ኔትወርክ ምናምን ተይዞ ነበር፣ ግን አሁን ተለቀዋል። ስለዚህ አውቀሽ በተለይ ባለቤቱ አሁን ሀናን ብትባይ ያሁን ባለቤቱ እናትሽና እናቱ ጓደኛ ሆነው የሰው ቤት ልብስ አጥበው የሰው ቤት ሁሉ ነገር ሰርተው የሰው ቤት እንጀራ ጋግረው እሱም እናቱ አሳደገችው፣ አንቺም እናትሽ አሳደገችሽ። ግን አንቺ ዛሬ ከባለ ሀብት ጋር ተገናኝተሽ ያ ድሃ ባልሽ በፍቅሩ የሚያኖርሽ ባልሽ ለብር ብለሽ እጠሸዋል፣ ለብር ብለሽ ገድለሽዋል። ምክንያቱም የሰው ልጅ ከምንም በላይ ፍቅርን የመሰለ ነገር የለም። ሀብት ይሄዳል ይመጣል። ግን እንዴት አስችሎሽ ነው ባልሽን በብር ትቀይረዋለሽ? ከዛ እሱ ሰው ጥተሹ እናቱ እንደዛ አድርጋ ቁራኛ ሆና እንደዛ ታማ ቁጭ ብላ የሚበሉት የሚጠጡት ነገር እንደሌላቸው ያወቅሽ የአንቺ እናት እንደዚህ ብትደረግ ደስ ይልሻል ወይ? የአንቺ እናት ወይ የአንቺ ወንድም የአንቺ እናት አልጋ ላይ ተኝታ የአንቺ ወንድም ሚስቱ እንደዚህ ብታረግ ደስ ይልሻል ወይ? ማንኛውም ነገር ስናደርግ ጊዜ እኮ በኔስ የሚባል ነገር ለምንድን ነው የማናስበው? ይሄ ነገር ለምን አይምሯችን ላይ ነው የማይመጣው? እኛ ሰዎች አይደለም ነው እኛ እኮ ከእንስሳ የምንለየው በማሰባችን እኮ ነው፣ አይምሮ ስላለን ነው። በነገራችን ላይ ከአሁን ጊዜ ሰዎች እንስሳዎች ነው የሚሻሉት፣ በስነሳ ጠንቆ ያውቃሉ። ግን በአሁኑ ሰዓት ህዝብ በሙሉ ብርና ብር ብቻ ነው አይምሮን የሸፈነው። ምን አይነት ደስታ ይኖርሻል? በእርግጥ ውስጥሽ ላይ የሆነ የደበቅሽው ነገር አለ፣ አነጋግርሽ ያስታውቃል። ለምን እሷ ለመጀመሪያ ሚስቱ እህት በዛ ሰዓት እህታችን ስትሞት የደበደብነው እኛ ነን ብላ ተናግራለች። ሰው አምጥተን እንዲደበደብ ያደረግነው ምክንያቱም እህታችን የገደለው እሱ ነው። ፍርድ ቤቱም ውሸታም ነው፣ ለእሱ ነው የወገነው እንጂ እህታችን የገደላት እሱ ነው። ስለዚህ ለእሱ ወግነዋል ብላ ነው የተናገረችው። ሁለተኛ ደግሞ እህት የገደላት እሱ ነው። ሱስ ምንም ነገር እንደሌለበት የመጀመሪያ ሚስቱ ከሞተች በኋላ ከእስር ቤት ከወጣ በኋላ ነው ሱስ እንደጀመረ እናቱም ተናገረች፣ እህቱም ተናገረች። ምክንያቱም እናቱ በፈጣሪ ተይዛ እንደዛ ተኝታ እንደዛ በሽተኛ ሆና ውሸት አታወራም። ከዛ በኋላ ነው ሱስ ውስጥ የገባው። እንዴት የቀን ሰራተኛ ሆኖ ተሸክሞ እናቱ የሚያኖር ልጅ ሱሳ ሱስ፣ ጫት ይቅማ፣ ሲጋራ ምናምን ነገሮችን አያደርግም። በምንም ተአምር አያደርግም። ግን አንቺ ሁሉ ነገር ውሸት አውርተሻል። ምክንያቱም በዛ ባጠገብሽ ነው የተዋረሽው። ምንም አይነት ሱስ አልነበረበትም። ሚስቱ ሙታ እስር ቤት ገብቶ ከወጣ በኋላ ነው ሱስ የጀመረው። ከዛ በኋላ ከኔ ተግባባን፣ ከኔ ተዋደድን። ሱሱ እንዴት ተዋደጉት? ሲጀመር የልጅነት ፍቅረኛ የነበረ ግን በመሀል ይሄ ነገር ተፈጥሮ እሷ ግብቷት ነበር እንጂ የመጀመሪያ ፍቅረኛ የነበራለች። እሷ የሆነ እውነት ይዛለች፣ ግን ለመጀመሪያ ሚስቱ እህት ፈርታት ነው። ለምን ስራ ከፈተችላት፣ ቤት ተከራየችላት፣ ራይድስ ገዝታ ገቢ እንዲያገባላት አድርጋለች። ያ ነገር ስላደረገችላት እውነቱ ልትነገር ፈርታለች እንጂ እውነት ሚስት ጋለ ልጅም ጋለ የመጀመሪያ ሚስቱ እህት ጋም አለ። ሁለተኛ ደግሞ እውነትን ባይኖር ኖሮ ያቺ ወሬ በሆነ ምክንያት ያመልጣታል፣ በሆነ ምክንያት ወሬ ታወጣለች በማለት ነው በየቀን ቤቷ ትመጣለች እንጂ ቤቷ ትመጣም ነበር። እንዴት እኔ እሷ ምንድነው ሰው ቤት ሰራ ስላየኋት ነው ጥሩ ነገር ያደረኩላት። ቤተሰቦች ጥሩ ነገር ሲጀመር ባለ ሀብቶች ከጥሩ ስራቸው ጀርባ መጥፎ ነገር ይሰራሉ። አይተናል ከዚህም በፊት። ከጎን ጥሩ ስራ ይሰራሉ ለማስመሰል፣ ሰው ጥሩ ናቸው ኸይር ነገር ይሰራሉ ወይ በጎ ስራ ይሰራሉ ለማለት ጥሩ ስራ ይሰራሉ ከፊት ለፊት፣ ከጀርባቸው ግን በድሃ ህይወት ላይ ይጫወታሉ። የኢትዮጵያ ሀብታሞች በሙሉ በሴት ጉልበት ላይ ይጫወታሉ። አይተነዋል እኮ ከዚህ በፊት። ያው ኬዙ ያላለቀ ባለ ሀብት አይተነዋል። ከፊት ለፊት ሰው እንደያየው ጥሩ ነገር ይሰራል፣ ከጀርባ ግን ሴቶችን በደካማ ጎናቸው ገብቶ በሴት ህይወት ላይ ይጫወታል። ስለዚህ እያንዳንዱ ሀብታም ከፊት ለፊቱ ጥሩ ነገር ቢሰራ፣ የምስኪን ቢረዳ፣ የድሃ ቢረዳ፣ ከጀርባው ደግሞ መጥፎ ነገር አለ። ስለዚህ ይሄ ልጅ እንዲታገት ያደረጋችሁ እናንተ ናችሁ። እንዴት እህቴ ገደለ ብለሽ የምታምኝበት ወንድ ቤት እንዴት ልታሳምሪ ትቻልሽ? ምክንያቱም ነገ እሱ ገብቶ የሚኖርበት ቤት ነው። ነገ እሱ ልጆች ናቸው ደስተኛ ሆኖ የሚኖርበት ንብረት ነው፣ መኪና ነው፣ ሱቅ ነው፣ ቤት ነው። እንዴት በምን አይነት እንዴት ሰው ጅል አድርጋችሁ ታያላችሁ?
እናንተ ጅል ሁናችሁ እናንተ በብር ጭንቅላታችሁና አይምሮዋችሁ በብር ስለተደፈነ ሁሉ ሰው እንደናንተ አይምሮውን በብር የተደፈነ ይመስላችኋል። ተሳስተሻል እህቴ። መጀመሪያ ግን ራቆትሽ ከምትሆኚ ባለ ሀብትነሽ ልብስሽን በስረሳት ልበሽ። ሴት ልጅ ልብስ ስትለብስ ነው የሚያምርባት እንጂ እንኳን ወንዱ ልጅ ሙሉ በሙሉ ተሸፍኖ አንቺ ራቆትሽ ቁጭ ስትይ አታፍሪም እንዴ? ወንድ ልጅ እኮ ችግር የለውም ይባላል። ግን በአሁኑ ሰዓት ወንዶች ተሸፍኖ ሴቶችን ራቆታቸው የሚሄዱበት ዘመን ነው የመጣው። ኧረ ወዴት እየሄድን ነው? ኧረ ጎበዝ፣ ኧረ ተው፣ ተረጋጉ፣ ፈጣሪያችሁ ፍሩ ሴቶች። አሁን አንቺ ቤተሰብ አለሽ፣ እናት አባት አለሽ። እናት አባት በእንዲህ አይነት ሁኔታ ነው ያሳደጉሽ? እንዲህ የራቆትሽ ሂጂ ብሎሽ አይምሮ ብር በዚህ ልክ ነው የሚያሰክረው? እኔ እንደዚህ ያላደረኩም እኔ እንደዚህ ያላደረኳት አስጨንቃት ከቤታችን ውጣ። ምንም አይነት ወንጀል የስራ ነው፣ ወንጀሉ ሰርተሽዋል። እሱ እንዲታገት ከዛ ጋር እንዲጠፋ አድርገሽ ሚስቱ ይሄ ቡኑ ያደረግሽ። እሷ በጥቅም ነው ያሻት፣ በጥቅምና ምንም ነገር እንዳትተነፈስ 24 ሰዓት ከእሷ ነው የምትሆኘው። ስትወጣም ስትገባ ከእሷ ጋር ትሆኛለሽ፣ ከሆነ ሰው ካወራች ብለሽ ፈርተሽ ማለት ነው። ስለዚህ ሀና የአሁኑ ባለቤቱ እውነቱ ብታወጪ ይሻልሻል። ኋላ ገደል ውስጥ አትግቢ። ለብር ብለሽ ግን የገዛ ባልሽን ብታፈቅሪ የምትወጁ ባልሽን በዚህ ልክን አሳልፎ መስጠት አግባብ አይደለም። ድህነትሽ ይሻልሻል። ሁሌ አይምሮሽን ከሚያስጨንቅሽ፣ ልብሽን ሁሌ የጸጸት ከሚሰማሽ፣ እንቅልፍ ከምታጪ እውነቱን አውጥተሽ የመጀመሪያ ያ በጠባብ ቤታችሁ ያለ ፍቅር ይሻልሻል። ለአንቺ ብሎ እኮ ነው ከሱሱ የወጣው። የእናቱ ማይነግራት ሚስጥር በሙሉ እኮ ነው ከአንቺ ጋር የሚያወራው። ያ ስለወደደሽ ስላፈቀረሽ እኮ ንጹህ ልብ ያለው ልጅ ነው። ንጹህ ልብ ያ ነገር ነው የሚሻልሽ። ዛሬ ግን አንቺ እነሱ በእነሱ ቤት መኪና ምናምን ይሄ ቆርቆ ነጌ ቢሄዱ መኪናው እኮ ነጌ ቢገለበጥ እኮ አለቀ። ሱቁ እኮ ነው ነጌ ከስሮ እኮ የሚጠፋ ነገር ነው። የሰው ቤት ነው ነጌ ውጪ ልትባይ ትችያለሽ። ከዛ ነገር ደግሞ ያ ነገር ትተሽ ያ ንጹህ ባልሽን ይዘሽ እንደ መጀመሪያም ምንድነው ቤት ነው ሻይ ቤት ነው ምንድነው ምሰሪ እዛ የሰራሽ እሱም የቀን ስራው የሰራ ብትኖሪ ነው ያ ፍቅርሽ ነው የሚሻልሽ። ልጅ ወልደሽ እንዴ በምንኛ አማርኛ ነው የምታረጉት እናንተ? የመጀመሪያ እህቴ ገዳይ ነው ብዬ ማስበው ልጅ ቤቱ አሳምርለታለሁ፣ መኪና ገዛለታለሁ፣ ለሚስቱ ሱቅ ከፍትለታለሁ፣ ቤት አሳምርለታለሁ። ነገ የእሱ ልጆች ወልደው እንደፈለጉ የሚጫወቱበት እሱ በእኔ ብር እንደፈለገ ሊኖር አላደርገውም። አንቺ ሲጀመር አንቺ አታደርገውም። እሱን የሆነ ጉድጓድ ውስጥ ስለቀበራችሁት ነው ሚስቱ እንዳትጎዳ ይሄን በሙሉ የምታደርጉት። ስለዚህ ይሄ ነገር አምናችሁ አውጡ። ተደረሰባችሁ እኮ በቃ እቃቃ ጨዋታ የተጫወታችሁት በሙሉ ልክ እሱ በጠፋ ሰዓት ነው የአንቺ ህይወት የተቀየረው የተባለው። እሱን ከጠፋ 6 ወሩ ነው አንቺ ህይወትሽ የተቀየረው 6 ወር ሆኖታል። በምን ታምር እንዴት ሊሆን ቻለ? ስለዚህ ሀና ራስሽን ጠብቂ። ይሄ ጉዳውጩ እንደዛ አልጋ ላይ ተኝታ እንደ እንጨት የደረቀች እናቱ ከምታለቅስብሽ እውነቱን አውጥተሽ ህሊናሽን ብታሳሪፉ ይሻላል። ልብሽን ብታሳሪፉ ይሻላል። እናት ያለው ሰውነት አይጎዳም። ወንድም ያለው የሰው ወንድም አይጎዳም። ምክንያቱም የሚጎዱን ሰዎች ካሉ ግን እነዚህ ምስኪን ድሃ ናቸው። ቁርስ ከበሉ እኮ ምሰማይ ደግሞ ሰዎች ናቸው። አንቺ እኩያ የሆነች ጓደኛሽን እኮ ናት። እናቷ ታስታምማለች፣ የቀን ስራ ሰርታ እናቷ ታበላለች፣ የቤት ኪራይ ትከፍላለች። አታሳዝንሽም? አታሳዝንሽም? ዋይ እንዴት እንደዚህ ነገር ታደርጊያለሽ? ሰው ሀብት ሲመጣለት እንደዚህ በ6 ወር እንደዚህ ይቀየራል። ለዛውም እንደ ጠዋጤ ዛ የሚጠፋ ሀብትሽ። እሱም ደግሞ በእነሱ እጅ ያለ እኮ ነገ ሱቁ ሊቀሙሽ ይችላሉ፣ መኪናው ሊቀሙሽ ይችላሉ። ከዚህም ቤት ውጭ ሊሉሽ የሚችሉ ሰዎችን ባልሽ በታጪ ባይ ነኝ። እውነቱ አውጩና ልቦናሽን አሳርፊው። እውነት ሁለታችሁ ጋር አለ። በተለይ አንቺ ጋር እውነት አለ። በብር አስረውሻል ቤተሰቦቹ፣ የእሷ ቤተሰብ። ስለዚህ ከዚህ ጉዳይ ላይ ውጪ፣ እውነቱን አውጪ። ዘላለም የነስራይን በርታ፣ ወደፊት እውነቱን